Which bars plus plus የሰዓቱ ዜና ይህን ይመስል ነበር። ዜናውን ወደ እናንተ ያቀረብኩላችሁ እናንተ ማን ናችሁ? ሙስና በቡዳ የበላው ባለስልጣን በፖሊስ ተይዞ ምርመራ እየተካሄደበት እንደሚገኝ የፖሊስ ሪፖርት ይፋ አደረገ። ይበል የሚያሰኝ ነው። ማትሪክ በብሩሽ የቀባው ተማሪ በአሪፍ ውጤት ወደ 8ኛ ክፍል ማለፉን ለጣቢያችን አረጋገጠ። ኢትዮጵያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላ በህዳሴው ግድብ ዙሪያ አንዲት አስተያየት ከሰጠ ዝም እንደምትልና ዝምታን እንደምትመርጥ አስጠነቀቀች። ኢትዮጵያ አክላም ትዕግስታችን አልቋል፣ ከዚህ በኋላ ምንም አናመጣም ከዝምታ ውጪ ስትል አጽንኦት ሰጥታ አስጠንቅቃለች። በቻይና የውሻ ነው ብለው የበሬ ስጋ በሸጡ ግለሰቦች ላይ መንግስት እርምጃ እንደወሰደ መርማሪ ቴጁን ሹዥዋን ለቢቢሲ ተናገሩ። መንግስት ከስስ ፌስታል እገዳ ጋር ተያይዞ በኮንዶም ተጠቃሚዎች ላይ የማያዳግም እርምጃ እንደሚወስድ አስጠነቀቀ። መንግስት አክሎም ኮንዶም ለመበስበስ ከ100 ዓመት በላይ እንደሚፈጅ በመጥቀስ ማንኛውም ግለሰብ በግንኙነት ወቅት ሸራ ብቻ እንዲያደርግ አሳስቧል። በልብስ ካውያ ተኩሶ በገደለው ግለሰብ ላይ ፖሊስ ጥብቅ ክትትል እያደረገ እንደሚገኝ ተናገረ። ግለሰቡ ያለበትን ቦታ ለፖሊስ በመጠቆም የመንግስት ተባባሪ መሆን ይቻላል ሲል ግለሰቡ ራሱ ተናግሯል። ማርበርግ በኢትዮጵያ ትልቅ ኪሳራ እንደደረሰበት በቁጭት ተናገረ። ማርበርግ አክሎም እግዜር አስመለጠኝ እንጂ ባልወጣ ህዝቡ ይገለኝ ነበር ሲል ለኮቪድ-19 አስተያየቱን ሰጥቷል። ጾም በካቻቢቴ የፈታው ግለሰብ ማሰር ከብዶት እየተቸገረ እንደሚገኝ የማንቸስተር ሲቲው የፊት ለፊት ደጀን ኤርሊንግ ሃላንድ ዌስትሃምን ከብራይተን ባገናኘው ጨዋታ ላይ በፍቅር ተጎድቶ ከሜዳ ሊወጣ ችሏል። ጸጉር ቆርጣለው በሚል ተልካሻ ምክንያት ተስፋ የቆረጠው ግለሰብ ቅርጽ ማውጣት ላይ ሲቸገር አምሽቷል። ዛሬ በህዝብ ተወካዮች ምክር ቤት ከፍተኛ 65 ዝቅተኛ 42 ሲሸጥ እንደዋለ መረጃዎች አመላክተዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ሲደብረውም ሲደሰትም የኒኩለር ሙከራ እንደሚያደርግ ደቡብ ኮሪያ አጽንኦት ሰጥታ ሰላምታ ሰጥታለች። ዝምታ ለሰው ልጅ አስፈላጊና ለአጥንት ጥንካሬ ወሳኝ መሆኑን ጸጥ ያለ ግለሰብ ተናግሯል። ግለሰቡ መስመር ላይ ያለ እንደሚከተለው ሐሳብ አስተያየቱን ያቀርብልናል። ተመልሰናል። አመሰግናለሁ። ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እናንተ ማን ናችሁ? አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ ማድረግዎን አይርሱ። አሁኑኑ ኖ
ውጭ ባርስ